የሻምፒዮንስ ሊግ ንጉሱን ሪያል ማድሪድን ረተው አስደናቂ ውጤት ማስመዝገብ ችሏል ሊቨርፑሎች። እንግዲህ ትናንት አንፊልድ ልዩ ነበረ ድባቡ። የቀድሞ ልጃቸውን ትሬንት አሌክዛንደር አርኖልድን ተቀብሏል። ትሬንት አሌክዛንደር አርኖልድ ወደ ጨዋታው ከመምጣቱ በፊት በነበሩ ሰዓታቶች ቀረም ብለው የትሬንት ምስል ያለፈባቸውን የከተማዋን ቦታዎች ሁሉ ሲያበላሹ ነበር የሊቨርፑል ደጋፊዎች በብስጭት ማለት ነው። ተቀይሮ ሊገባ ሲልም ጩኸቶች በርክተው ነበር። ኳስ በነካ ቁጥርም ተቀይሮ ከገባ በኋላ ብዙ ጩኸቶች ነበሩ። ሪያል ማድሪድ ትናንት ማንነቱን አላሳየን። በጣም ደካማው ሪያል ማድሪድ ነበረ። በእርግጥ የሊቨርፑል ጥንካሬም ነው ራሱ እንዳያሳይ ያደረገው። ሁለት ተከታታይ ድል ከ7 ጨዋታ 6 ጨዋታ ከተሸነፉ በኋላ በፕሪሚየር ሊጉ 4 ተከታታይ ሽንፈት ካስተናገዱ በኋላ አርነ ስሎት ምን ለወጡ አሉት? ምን ታየ? ናው ትላንት እንደውም ሶፊ ምስጋና ለቲባ ኮርቷ እንደኔ እይታ ምስጋና ለቲባ ኮርቷ እንጂ ሊቨርፑል ከዛም በላይ ጎል አስቆጥሮ የጎል ማርጂኑን አስፍቶ ማሸነፍ የሚችልበት የውጤት ብቃት ላይ ነበር፣ አስተማማኝ ነበር ማለት ይቻላል። በአጠቃላይ በትላንቱ ጨዋታ ላይ ሊቨርፑል አንድ ጎል ያስቆጥር እንጂ 17 ሙከራዎችን ሞክሯል። በአንጻሩ ሎስ ብላንኮቹ 8 ሙከራዎችን ያደረጉት። ከሊቨርፑል 17 ሙከራዎች ውስጥ 9ኙ ኢላማቸውን የጠበቁ ነበሩ። ሪያል ማድሪድ ከሞከራቸው 8 ሙከራዎች ውስጥ 2ቱ ብቻ ናቸው ኦን ታርጌት የነበሩትና የሪያል ማድሪድ ድክመት የጎላበት ማለት እነ ባርሴሎናን ያሸነፈ ቡድን በዚህ አይነት የጨዋታ አቀራረብ ሲመጣ ጥያቄ ታነሳል። አሁን ላይን የሚመረክ ጨዋታ ሁለቱም ቢጫወቱና ሊቨርፑል ቢያሸንፍ ያው ስቲል የሊቨርፑል ጥንካሬ አለ አይኖ፣ ግን ትላንት ደግሞ በጣም ወርዶብኛል ሪያል ማድሪድ። በተለይ ሪያል ማድሪድ ዘንድሮ ከሜዳ ውጪ የሚያደርጋቸውን ትልልቅ ጨዋታዎች ላይ የማይበት የክሬቲቪቲ የጨዋታ አቀራረብ ዝቅ ማለት ነገር ትመለከታለህ። በውድድር ዓመቱ ዣቪ አሎንሶ ሁለተኛ ሽንፈቱን ያስተናገደው በሜትሮፖሊታኖም ስቴዲየም 5 ጎል ተቆጥሮበት ተሸንፏል። ትላንትና አንፊልድ ላይ 1 ጎል ተቆጥሮበት ተሸንፏል። ፍሎሪያን ዌርትስ ለቀድሞ አሰልጣኙ ትላንት በሜዳ ላይ በቂ ምላሽ የሰጠበት እንቅስቃሴ ነው ማለት ይቻላል። ቻንስ ክሬት በማድረግ ኳሲዝ በቃ አስደናቂ እንደነበር ማሳያ ነው። ይሄ ጥያቄ የለውም። የትላንቱ የፍሎሪያን ዌርትስ ብቃት ምንም ጥያቄ የለውም እና ኦልሞስት ወደ 5 ቻንሶችን ነው ክሬት ያደረገው እዚህ በፈርስት ሀፉ ጨዋታ ላይ ብቻ እና ይሄ ሪከርድ ሆኖ ተመዝግቧል። መሐመድ ሳላ ከብሬንትፎርድ ጋር ጃንዋሪ 25 ላይ ካደረገው የፈርስት ሀፍ ወይም የመጀመሪያ አጋማሽ ብዙ ቻንስ ክሬት ካደረገበት ጨዋታ ቀጥሎ ፍሎሪያን ዌርትስ በመጀመሪያ አጋማሽ ለዛውም ሪያል ማድሪድ ላይ 5 ቻንስ ለጎል የሚቀርቡ ኳሶችን ክሬት በማድረግ ለቡድን ጓደኞቹ አስተዋጽኦ ያደረገበት ምሽት ሆኗል ተብሏል። ከዛ በተጨማሪ ያው ኮርቷ ነው። ኮርቷ ባይኖር ትላንትና ሪያል ማድሪድ ከዚህ በላይ ጎል እንደሚያስተናግድ ምንም ጥያቄ የለውም። ምንም ጥያቄ የለውም እና በተለይ የመጀመሪያ አጋማሽ የኳስ አምክኔው ለቡድኑ የሰጠው ጠቀሜታ ቫሊዩ ከፍተኛ እንደሆነ መናገር ይቻላል እና በኮርቷ ብቃት ሪያል ማድሪድ 1 ጎል ተቆጥሮበት ጨዋታው ተጠናቀቀ እንጂ ከዚህም በላይ ጎል ሊያስተናግድ የሚችልበት እድል እንዳለ መናገር የሚቻልበት አጋጣሚ አለ እና ብዙ ጊዜ እንደውም ይላል ኦፕታ ብዙ ጊዜ ቲባ ኮርቷ ብዙ ፈተና ከሚደርስባቸው ተጋጣሚዎች ውስጥ አንዱ ሊቨርፑል ነው ይላልና ምን ይላል መሰለ በትላንቱ ጨዋታ ላይም ከተሞከራቸው ሙከራዎች ውስጥ ሊቨርፑል 1 ጎል ያስቆጥር እንጂ በኢላማውን የጠበቀ ሙከራ ከፍተኛ ሙከራ ቢያደርግም 1 ጎል ያስቆጥር እንጂ ከዛ በላይ ማስቆጠር እንደሚቻል ማሳያ እንደሆነ መናገር ይቻላል እና በቻምፒዮንስ ሊግ ቲባ ኮርቷ በእግር ኳስ ህይወቱ ወይም በእግር ኳስ የግብ ጠባቂነት ዘመኑ እንደዚህ አይነት ብቃትን ሲያሳይ ለ7ኛ ጊዜ ነው። ምርጥ ሴቮችን ሲያደርግ ማለት ለ7ኛ ጊዜ ያደረገው ነገር ነው እና ይላል 3ቱ ድብደባዎች ልበላቸው 3ቱ የኳስ ማክሸፎች ወይም የግብ ጠባቂነቱን የተፈታተኑበት ምሽቶች ከ7ቱ ኢንሲደንቶች ወይም አጋጣሚዎች 3ቱ የመጡት ከሊቨርፑል እና ሊቨርፑል ነው የቲባ ኮርቷ መድኃኒት
ቢባል ማጋነን አይደለም። እና ቅድም በደንብ አብራርቸዋለሁ። ቲቦ ኮርቷ ነው፣ ግን በሚቸገርባቸው ጨዋታዎች ላይ በእግር ኳስ ሕይወቱ 7 ጊዜ እንደዚህ አይነት የኳስ ማዳን ሪከርዶችን ይዞባቸው የወጣባቸው ጨዋታዎች አሉ። 7 ከ7ቱ 3ቱ የመጣው ከሊቨርፑል ጋር በተደረጉ ጨዋታዎች ናቸው የሚሉ ሀሳቦች እየወጣ ይገኛል። ትላንት ለምሳሌ ጥያቄ የለውም እኮ ምንም ማለት ሰሞነኛ ሊቨርፑልን የተመለከተ የእግር ኳስ ተመልካች ኮነር ብራድሊን ሮበርትሰንን ስትመለከትና ሰሞነኛ የሳላህ አቋም ስትመለከት በቋሚ 11 ውስጥ ባይ ሊቨርፑል የፕሪማች ሀሳብን ስታስቀምጥ ሞር የምታደላው ለሪያል ማድሪድ ጥያቄ የለውም። አንፊልድ እንደሆነ ሆኖ ግን ሊቨርፑል ያለፉትን ሳምንታት የተረታበት አጋጣሚ ግን በጣም የገረመኝ ነገር አሁንም ኮነር ብራድሊ ትናንትናም ቪኒን የማቆም ኃላፊነት ሰጥቶት ነበረ። በደንብ ከውኖታል ብዬ አስባለሁ። በደንብ ስራውን ሰርቶታል ብዬ አስባለሁ። እና እንደውም ልክ ትሬንት አሌክዛንደር አርኖልድ ከዚህ ክለብ ጋር መለያየቱ እውን ሲሆን ሊቨርፑል በዚህ ቦታ ላይ ልክ የነ ፍሪምፖንግ ፊርማ እውን ከመሆኑ በፊት ከመፈረማቸው በፊት ምን አይነት ፓራግራፍ ተጽፏል መሰል አትሌቲክ ላይ ብራድሊ ወጣት ተጫዋች ነው፣ ያደገ ያበበ ፍሩትፉል እየሆነ መሄድ ተጫዋች ነው። ለዚህ ማሳያው ይላል ሪያል ማድሪድን በገጠሙበት ጨዋታ ላይ በተለይ ኪሊያን ምባፔን ያቆመበት ይልና አትሌቲክ በኮቴሽን እንደውም ይሄ ሸርተቴው ኢንተርሴፕሽኑ ኤምባፔ ላይ የወረደው ሸርተቴ የሚል አምድ ተጽፎ አይቻል እና ትላንትና ለዛም ነው ብራድሊ ተሰልፎ ያየ ነው። አንድ ኮሜንት ያየው እዚህ ጋር ሶፊ ምን ይላል መሰለ አሉላ ሁሌ ሲዲ ስፖርት ላይ ሲኖር ኔትወርክ ያስቸግራል። የአድማጭ ሀሳብ አንዳንዴ ያስቃል። ለማንኛውም ግን ሊቨርፑል በጣም ተርኒንግ ፖይንት የሆነ ውጤትን አስመዝግቧል። ተከታታይ ድሎችን ወደ አንፊልድም ወደ ፕሪሚየር ሊግ ፉክክሩም በቻምፒየንስ ሊጉም እያመጣ ይገኛል። ለዛውም እኮ ትናንት እና አይዛክ የሉም እኮ እና አለመኖራቸው የሚያሳድሩ ተጽዕኖ እንዳለ ሆኖ ይታወቃል። አሊሰን የለም እና ሪያል ማድሪድ ራሱ ችግር እንዳለበት ተመልክተናል። ከጨዋታው ፊት እንደውም ተጠይቆ ነበር እኮ ያንተ ልጅ እንደ ድሮ አላበበም ተባለ። አሎንሶ ያንተ ልጅ በባየር ሌቨርኩሰን የነበረው ፍሎሪያን ቪርትስ ጥሩ አይደለም ምንድን ነው ምን ሲባል ጠብቁት ቪርትስን ታዩታላችሁ ማን እንደሆነ ብሎ ነበር በፕሪማች ሀሳብ። እንዳለውም ደግሞ ቀድመም እንደጠቀስኩት እንዳለውም ይህ ተጫዋች ትላንትና እውነትም 120 ነው የወጣበታል 125 130 ገደማ እንደወጣበት ያስመሰከረበት ምሽት እንደሆነ አይተናል። ሊቨርፑል ሬሞንታዶ የውጤት ማጣቱን ቀልብሶ ወደ ድል አሸናፊነት እየመጣ ነው። ሊጥልባቸው ይችላል ብለን የጠበቅናቸው ጨዋታዎች ላይ እያሸነፈ ነው። አስቶን ቪላን አሸነፈ፣ እንዲሁም አሁን ሪያል ማድሪድን አሸነፈ። ትልቁ የቤት ስራ ደግሞ ኢታድ ላይ ይጠብቃቸዋል። ከባድ ጨዋታ እሁድ ምሽት ከፔፕ ሰራዊቶች የሊጉን የዋንጫ ፉክክር ከአርሰናል ጋር ለመፎካከር እኔ ነኝ ለአርሰናል ምቀርበው ለሚለው መርሃ ግብር ደግሞ እሁድ ከፍተኛ ትንቅንቅ ያደርጋሉ። ግን መነሳሳቶች አሉ። ጥሩ ነገሮችን እየተመለከትን እንገኛለን። እኔ እንደውም ያልተወራለት ጀግና ብዬ የምጠቅሰው ማን ነው ታውቃለህ? ዶሚኒክ ሶቦስላይ ነው። ሁልጊዜ ይለፋል፣ ይደክማል፣ ግን ጎል አስቆጣሪዎቹ ሽፍን ያደርጉበታል። የሱ ሚና በተለያዩ ቦታዎች ይጫወታል። ኢቭን የቀኝ መስመር ተከላካይ ሆኖ ራሱ ያረካኛል እኔ እና ዶሚኒክ ሶቦስላይም ትላንት የነበረ እንቅስቃሴ ጥሩ ነበረ። ግን ማድሪድ ላይ ደግሞ ከረፍት በኋላ አይ ቲንክ ምንም አይነት ኦን ታርጌት ሞከር አልሞከረም እኮ። ይሄ በክለቡ ታሪክ ራሱ በመጥፎ ሪከርድ ውስጥ ከሚካተቱ ነገሮች ውስጥ አንዱ። አጠቃላይ 2 ሙከራ ነው ያደረገው፣ 2 ኦን ታርጌት ሙከራ። ከረፍት በኋላ ደግሞ ጭራሽ የለ እና ባርሴሎናን ያሸነፈ ኤል ክላሲኮ ላይ ያሸነፈ ቡድን እነ ምባፔን እነ ቪኒን እነ ቤሊንግሃምን የያዘ እነ አርዳ ጉለርን የያዘ ክለብ ትናንት ምስጋና ለቲቦ ኮርቷ እንጂ የውጤት ማርጅኑ ከ1 ወደ 3 ወደ 4 ቢሆን ማጋነን አይሆንም። አዎ ጥሩ ሀሳቦች ነው አሉት ያነሳው። ጥሩ ሀሳቦችን አንስተሃል። አክቹዋሊ አሉት ልክ ናቸው። ኔትወርክ እየሰራ አይደለም ተው እንጂ አሁን ያዩትና ማስተካከል አለብን። እኛም ወይ ድጋሜ ለመግባት ጥረት እናደርጋለን። አድማጮቻችን ያው በትልቁ በትናንትናው ጨዋታ ላይ ሲነሳ የነበረው ትልቁ ነገር ያው ሊቨርፑል ከችግሩ
ይወጣል የሚለው ጥያቄ ነበረ። ምክንያቱም ይህን ጥያቄ በትልቁ እንዲነሳ ምክንያት የሆነበት ዋነኛው መንገድ ደግሞ ሰሞነኛ አቋሙ ነው። ሰሞነኛ አቋሙ ላይ የነበረው ሂደት ደካማ ከመሆኑ ጋር ተያይዞ ሊቨርፑል መፍትሄ ያገኘዋል ወይ በጨዋታ ላይ የሚለው በተለይ የሚገጥመው አትሌቲኮ ማነው ሪያል ማድሪድ እንደመሆኑ መጠን አስተካክለናል። ቲክቶክ ላይም ተመልሰናል። ኮኔክሽኑን አስተካክለናል። ቲክቶክ ላይ መከታተል የምትፈልጉ ግን ዩቲዩብ ላይ አለን። በጥራት እየተደመጥን ነው። ዩቲዩብ ላይ ሲዲ ስፖርት ዩቲዩብ ሳብስክራይብ ይደረግ። ቪዲዮ ላይ ያላችሁ ላይክ ሼር አድርጉላቸው። ስለዚህ የትናንትናው ጨዋታ እኔ ሊቨርፑል ለአለፉት 2 ጨዋታዎች ጥሩ መሆን አርነ ስሎትንም ዞቦዛ ላይንም ወይም ሌሎች ተጫዋቾችን በተለይ የማመሰግንበት ነገር የለም። እኔ በልዩነት ለሊቨርፑል ወደ ውጤት መምጣት ምክንያት ነው የማስበው ሪያን ግራቨንበርክ ነው። ሶሶማሱ ነው። ሪያን ግራቨንበርክ ባልነበረባቸው ጨዋታዎች ላይ ሊቨርፑል ቢሸነፍ እንኳን ለምሳሌ በፓላስ ጨዋታ ተሸንፏል፣ ግን መሸነፍ አይደለም። በጣም ብዙ ሙከራዎች አድርገዋል። እድለኛም አልነበሩም። በዛ ጨዋታ ላይ ማሸነፍ የሚችሉበት እድል ነበረ። ለማሸነፍ ሲሄዱ ነው ካውንተር አታክ መጥተው ኔኪታ አስቆጥሮ የማሸነፊያውን ጎል ያስቆጠረባቸው ክሪስታል ፓላስ። ግን እሳቸው ደግሞ ያመኑበት ጨዋታ ሶፊ ባለፈው ሳነሳው ነበር። አድሚት ያደረጉት ተሸንፈናል ተከታታይ ጨዋታዎችን፣ ግን የተገባን በቃ ዲዘርቭ የሚያደርገን አሸናፊነት ክለብ ያሉት ፓላስን በፓላስ መሸነፋችን ለፓላስ ዲዘርቭ ያደርጋል። እኔ ቼልሲ ነው አሳማኝ ሽንፈት። ታረ ፓላስ ሶፊ ቼልሲ አሳማኝ ሽንፈት ነው። ማቴታ ያውሉ ኳስ 6-7 ኳስ ተውት እንጂ ሶፊ። ለእኔ እንግዲህ እንደ እያንዳንዱ ሊለያይ ይችላል። ግን ቼልሲ ያሳምነኛል እኮ ነው። ዙሮ እኔ ምንድን ነው ማንሳት የፈለግኩን ነገር በጨዋታዎቹ ላይ ግራቨንበርክ ቢኖር በተሸነፉበት ጨዋታዎች ላይ ለምሳሌ ማንቸስተር ዩናይትድ ጨዋታ ላይ ተቀይሮ ነው የወጣው አይደል? ግራቨንበርክ ከነመሙ ገባ፣ ተቀይሮ ወጣ። አላየነውም ማለት ነው። ፊት አልነበረም በዛ ጨዋታ ላይ። ግን አሁን ፊቱ ነው በመጣባቸው ጨዋታዎች ስትመለከት አስቶን ቪላ ላይ ተመልከተው ሲቲን አሸነፉ የመጣውን አስቶን ቪላን እንዴት አድርገው እንዳሸነፉት፣ ትናንት ሪያል ማድሪድን በተለይ ሰከንድ ሃፍ ላይ 0 አድርገውት ነው የወጡት። የዚህ ሁሉ ቁልፉ ሚና ግራቨንበርክ ነበር። ከምባፔ እየነጠቀ ይዟቸው የሚመጣው ኳሶች፣ የምባፔን እንቅስቃሴ የሚያከሽፍበት መንገድ ከኮናቴ ጋር እየተደረበ በጣም አስገራሚ ነበር። ሚድፊልዱን ከማካሊስተር ጋር ቦስ ያደረጉበት ሊቨርፑል ያጣውን ሊቨርፑል እኮ ይጫወታል ኳስ እኮ ሲሸነፍም፣ ግን ሚዱን ኮንትሮል ማድረግ አቅቷቸው ነበር። ማኔጅ ማድረግ ጨዋታ አቅቷቸው ነበር። ያን የሚያደርገው ሪያን ግራቨንበርክ ነበር። ማስተር ያደርገው በዛ ላይ እሱ አለመኖር ያመጣው ችግር ነበረ። ትናንት ግን በደንብ ማኔጅ ሲያደርግ ነበር። በደንብ ጨዋታውን ኮንትሮል ሲያደርግ ነበር ሪያን ግራቨንበርክ። እንዲሁም ሪያን ግራቨንበርክ ከጨዋታው በፊት አንድ ነገር ተናግሮ ነበር። አባቴ ሁሌ ሹት አርግ እያለ ይመክረኛል በየጨዋታው። በቃ ብዙ ጊዜ የምትገኝባቸው ፖዚሽኖች ሹት ለማድረግ የሚመቹ ናቸው፣ ሹት አርግ ይለኛል እና ከዛን ጊዜ ጀምሮ ምክር እየሰማው ነው ብሎ አስቶን ቪላ ላይም ጎል አስቆጥሯል። ይህ ተጫዋች አባቴን ነው የምሰማው፣ አባቴ የሚለኝን በደንብ እየሰማው ነው፣ በደንብ ነው እግር ኳስ የሚያውቀው አባቴ ብሏል። እና ከአንዳንዶች እንዲሁም አርነ ስሎትን አትሰማም አባትን ነው የምትሰማው እያሉ ሊቨርፑል ደጋፊዎች ትንሽ ቀልድ ቢጤ ጣል ሲያደርጉ ተመልክተናል። ትናንት በነበረው እንቅስቃሴ ላይ 6 ኳሶችን ነጥቋል ይህ ተጫዋች። እንደዚሁም 2 ታክሎችን ዳይሬክትሊ ወርዷል። 7.3 ሬቲንግ ነበረው። 23 ዓመቱ ነው በነገራችን። ሪያን ግራቨንበርክ ቁመቱ ስለረዘመ ትልቅ እንዳይመስለን ገና 23 ዓመቱ ነው ሪያን ግራቨንበርክ። ብዙ ዓመታትን ማገልገል የሚችል ተጫዋች ነው። የአርኔ ስሎት እንደውም ይሄ የምታነሳው ክሬዲት እኮ የርገን ክሎፕ ባልተጠቀሙ ተጫዋች ይህን ተጫዋች አጉልተውታል የሚል ክሬዲት ሰጣቸዋል። ጥያቄ የለው። ለእሳቸው ነው ትልቅ ክሬዲት የሚሰጥ። ግራቨንበርክ እኔ ዋናው ነው ብዬ ነው ማስበው። ለትናንትናው ድል ለአስቶን ቪላም ለትናንትናውም ድል ሁለቱም ጨዋታዎች ላይ ግራቨንበርክ ባይኖር ሊቨርፑል እነዚህን ድሎች ላያሳካ የሚችልበት እድል ሰፊ ነው። በክሊንሺት ለመውጣት አይደለም ድሎችን ማሳካት ራሱ ይከብደዋል ብዬ ነው ማስበው። ሁለተኛውና ሜጀር ለውጥ ጠቃሚው ለውጥ 2 ተጫዋቾች ናቸው። አንደኛው ግራ መስመር ላይ በተደጋጋሚ እየወደቀ በተደጋጋሚ እየታየ ደጋፊዎች ጭምር እያሉ አርነ ስሎት በዝምታ ያለፉት ኪርኪዝን ተቀያሪ ወንበር ላይ ባለፉት 2 ጨዋታዎች ማስቀመጣቸው ትክክለኛ ውሳኔና አንድሪ ሮበርትሰን የሚገባውን ብቃቱን ያሳየው የሚገባውን ሮበርትሰን ከዚህ በኋላም ቦታው የሚነካበት አይመስለኝም። ሆነን ለመናገር አርነ ስሎት ካልቀበጡ ዋጋ ለመክፈል ካልፈለጉ በስተቀር አንድሪ ሮበርትሰን ተቀይሮም ገብቶ በኪርጊዝ የሚያሳየው አቋም ባለፉት 2 ተከታታይ ጨዋታዎችን በቋሚነት ገብቶ እያሳየው ያለው አቋም በጣም ድንቅ ነው። ከማይነኩ ላይክ እንደ ቫንዳይክ፣ ሳላህ
ግራቨንበርክ እንደምንላቸው በእነሱ ደረጃም ባይሆን ሮበርትሰን የሚነካ አይነት ተጫዋች አይደል። ከዚህ በኋላ ኪርኪዝ በፍጹም ሮበርትሰን ማስቀመጥ አይችልም ከረንት ባለው ፐርፎርማንስ። ከዚህ በኋላ ላስቀምጦ ይችላል አናቅም። የበርማውዙ ኪርኪዝ ተመልሶ መጥቶ አቅሙን አሳድጎ እናያለን። ግን አሁን ባለው ሁኔታ ግን አንድሩ ሮበርትሰን ምንም ጥያቄ በሌለው መንገድ ለዛ ቦታ ዲዘርቭ የሚያደርግ ተጫዋች ነው። ሁለተኛው ለውጥ አሌክሲስ ማካሊስተር ነው። በዚህ ዓመት በተደጋጋሚ አይተህ ከሆነ ከአሌክሲስ ማካሊስተር ይልቅ ቅድሚያ የሚሰጡት ለቪርትዝ ነበረ። ግራቨንበርክ ሶቦዛ ላይና ቪርትዝን ነው የሚያደርጉት። አሌክሲስ ማካሊስተር አንዳንዴ ጉዳት ነው እያሉ አንዳንዴ ፊትነስ ነው እያሉ ተቀያሪ ወንበር ላይ በተደጋጋሚ ሲያስቀምጡት ነበር። ግን አሁንም መሀሉ ላይ ከቪርትዝ አሌክሲስ ማካሊስተር አሁን ምርጥ እንደሆነ አሳይቷል። ጎል አስቆጥሯል። ትናንትም በጣም ድንቅ ነበረ። በአስቶን ቪላው ጨዋታም በተመሳሳይ መንገድ ለዛ ነው ከጣት አበላልጠው ኮነር ብራድሊ ማነው ኮዲ ጋክፖን አስቀምጦ ቪርትዝን በግራ መስመር እንዲጫወት ያስገደዱ። ለዛ ነው እንደው ሲሳለፍ ግራ መስመር ተባለ እንጂ ቪርትዝ ሞር ወደ ሚዱ እየገባና አብዛኛው ስራ የነበረው ብሎክ የማድረግ ነው። መስመሩ ላይ የሚመጡ ኳሶች የነምባፔ ቪኒሲየስ ጁኒየር ከመስመር የሚነሱ ኳሶችን ከመሃል ብሎክ የማድረግ ስራ ሲሰራ ነው የነበረው ይሄ ተጫዋች ቪርትዝ እና ጋክፖ እንደዚህ አይነት ሚና ብትሰጠው ብዙ የሚሰራ አይደለም። አጥቃ ስትለው የተሻለ ሊያጠቃ ይችላል ጋክፖ። ይሄ ግን ይሄ እያቋረጥ ኳሶችን አድራጅ ምናምን ብትለው ቅድም ቁጥሮችን ስታነሳ ነበር 5 የጎል ዕድል ፈጥሯል። 86% የፓስ አኪሬሲው በጣም ድንቅ ነው የቁጥርም። እንደዚሁም 6 ኳሶችን ነጥቋል። 5 ኳሶችን በተቃራኒ ቡድን የመጡ 5 ኳሶችን አስጥሏል። 2 ጥሩ የመከላከል ስራዎችን ሰርቷል። ብዙ ቁጥሮች ናቸው እነዚህ እና ትናንት ጎል አስቆጥር አሲስት ያርግ እንጂ የፍሎሪያን ቪርትዝ አንዱ ጥሩ ብቃቱ የታየበት ጨዋታ ነበረ። ከሁሉም በላይ ግን በትናንትናው ጨዋታ ላይ በጣም በመሰረታዊነት ሊቨርፑል ለውጦታል ብዬ የማስበው ኢብራሂማ ኮናቴ በጣም ክሬዲት ሊሰጠው ይገባል። ትናንት ንቁ ነበር። ትኩረቱ ከፍ ያለ ነበር ኢብራሂማ ኮናቴ። በኋላ ላይም ግራቨንበርክ አመስግኖታል። ያው ክሊያን ምባፔን በብሔራዊ ቡድን ደረጃ ስለሚተዋወቁ በደንብ አጥንቶ ስለመጣ እሱ ነው ጸጥ ያስባለልን። ምባፔን እንዳይረብሸን ያደረገው ኮናቴ ነው ብሏል። ቃል በቃል ነው የተናገረው። ኮናቴ ትልቁን ኃላፊነት በምባፔ ላይ በመወጣት ትልቁን ስራ ሰርቷል። ትናንት ንቁ ነበር ኢብራሂማ ኮናቴ። ከወትሮዎቹ ጊዜያቶች ሰሞነኛ ከምንመለከቱ መፋዘዝ፣ መደናገዝ አንዱ ያው የግራቨንበርክ ከፊቱ መኖር ኮንፊደንስ ስለሚሰጣቸው ነው ተከላካዩ። እዛ ቦታ ላይ ክሩሲስ ጆንስ ቢሆን እዛ ቦታ ላይ ዋተር ዊንዱ ቢኖር በዚህ ነጻነት አይጫወቱም እነ ኢብራሂማ ኮናቴ እና ኢብራሂማ ኮናቴም ደነቅ ይገባዋል። ኮነር ብራድሊን አንስተዋል። በተለይ ቪኒሲየስ ጁኒየርን በትናንትናው ጨዋታ ላይ እንዳይላወስ ነው ያደረገው። ምንም ነገር እንዳይፈጥር ነው ያደረገው ቪኒሲየስ ጁኒየር። ኮነር ብራድሊ ገና ወጣት ተከላካይ ነው። መጀመሪያዎቹ ወራቶች አካባቢ ጉዳት አስተናግዶ ጉዳት አስቸግሮ ነበረ። ፍሪምፖንግ ጥሩ አልመጣላቸውም። ከዛ እንደገና አሁን በድጋሚ እድል ሰጡት። አሁን በአግባቡ ድሩን እየተጠቀመ ያለ ይመስለኛል ኮነር ብራድሊ። በትሬንት አሌክዛንደር አርኖልድ ደረጃ ባይሆንም ግን ሊቨርፑል ከፍሪምፖንግ ብራድሊ በደንብ እንደሚሻል በተደጋጋሚ ጨዋታዎች እየተመለከት ነው እንገኛለና እነዚህ ግን ከሁለቱም ስቦዝ ላይ ይሻላል። ከሁለቱም ለኔ ይሻለኛል ስቦዝ። ሚዱስ ምን ይሆን? ሚዱ እኮ አሁን ደግሞ ሳሳ ዞቦዛ ላይ ወደዛ ሲመጣ ሚዱ ደግሞ ሳሳላ እሱ እውነት በጣም ክሬቲቪቲው ያንሳል። እሱ ይመስለኛል ችግሩ እንጂ እንዳልከው ምንም ዞቦዛ ላይ እየተሻለ ነው ቀይ መስመሩ ላይ እና ሊቨርፑሎች ሪያል ማድሪድን 5 ጨዋታዎች ላይ ክሊንሺት አስመዝግቦ በማሸነፍ በአውሮፓ መድረክ የመጀመሪያው ክለቡ ናል። ሪያል ማድሪድን 5 ጊዜ ያሸነፈው ቡድን ሊኖር ይችላል፣ ግን 5 ጊዜ ክሊንሺት ይዞ የወጣበት ቡድን የለም በታሪክ እና ሊቨርፑሎች ይህንን ታሪክ ምሽቱ ላይ እየሰሩበትና ድንቅ ማገገም ያደረጉትና ወደ ቀልባቸው ተመልሰዋል ብንለው የተሻለ ነው። አሁን ወደ ድል እየተመለሱ ነው። ኢታር ላይ ሲቲን ያገኛሉ። እሱ ጨዋታ ፈተና ይበዛዋል ተብሎ ይጠበቃል። ኢታር ከመሆኑ ጋር ተያይዞ አንፊልድ ላይ ቢሆን የሰሞኑ መነቃቃል ሊቀጥል ይችላል። ኢታር ላይ ከመሆኑ ጋር ተያይዞ ግን ሊቸገሩ ይችላሉ። የእሁዱን ምርጥ ጨዋታ ግን ጥሩ የስነ ልቦና ስንቅ የሰነቁበት ነው። ማድሪድን ማሸነፍ ማለት በቃ ዓለም ላይ የትኛውኑ ክለብ አሸንፋለሁ ብለን እንድታስብ ያደርጋል። ጥሩ የስነ ልቦና ስንቅ ይሆናል። ማድሪድ ግን አሉቲም ቅድም አንስተዋል። እኔ አሁን እያሳየው ያለው አቋም በአውሮፓ ሻምፒዮንስ ሊግ በነ ፓየር ሙኒክ በነ ፒኤስጂ በነ አርሰናል ደረጃ የሚያወዳድረው ቡድን አይደል። ለዋንጫ የምገምተው ቡድን አይደል። ድንገት ተሻሽለው ካልመጡ መሀል ላይ ተከላካይ መስመሩ በተለይ ጥያቄ የሚያስነሳ ነው። ኢቭን ከቹዋሚኒ ጀምረው ወደኋላ
ከቹዋሜኒ ጀምረ አርዳ ጉለር ምናምን እያልክ ስትሄድ ይሄ በቶኒ ክሩስ በሞድሪች የነበረው ፓሶች ጥራት ያላቸው ኳሶች ለቪኒና ለምባፔ በፍጹም እየመጡ አይደለም። እንደውም አርዳ ነው አርዳ ጉለር ይጥራል ይሻላል ነው እንጂ በእነሱ ኧረ ከየት ተገናኝቱ ግማሻቸውን አይገናኝም። የነ ቶኒ ክሩስን የነ ሞድሪች ነው አይሆንም። እና ይሄ ከወገብ በኋላ ያለው ፓራላይዝ ሆኗል ሪያል ማድሪድ። ልክ አይደለም፣ ጥሩ አይደለም። እና ጃቢ አሎንሶ ጊዜ ይፈልጋሉ። ቀጣይ ዓመት ምናልባት ከተጫዋቾች ዝውውር እንደ ካይሲዶ እንደ ኢንዞ ፈርናንዴዝ አይነት ተጫዋቾች ላምጥተው ካላስተካከሉት ተከላካይ መስመር ላይ እንደነ ኮናቴ ሳሊባ እንኳን ያው ፈርሟል። ኮናቴም ዲዘርቭ ያደረግም ሶፊ ግን በቃ የተወሰኑ ተጫዋቾች መጥተው ቡድን ከፍ ማድረግ አለባቸው። ልክ ክሬቲቪቲ የሚጎለዋል ቲሙ በደንብ ሚዱኗ ክሬቲቪቲ የለም። ከየት ይምጣ? አሁን እኮ ምባፔና ቪኒሲየስ ጁኒየር እንደ ድሮ የሚያገኟቸው ኳሶች የሉ፣ ፓሶቻቸው ጥራት የላቸው። የሚሰጣቸው ፓሶች ራሱ ሰርተ ብላ የሚመስል ነገር ገፋ ያደረጉላቸዋል። ሰርተ ብላ ነው የሚሏቸው። ግን አንድ ያነሳው ሄነሪ ትናንት ቃለመጠየቅ ሲያደርግ አንድ ሀሳብ ተስማምቶኛል። ቪኒሲየስ ጁኒየር ኳስ ሲደርሱ አይታል። የመስመር ተጫዋች ሆነ ኳስ ሲደርስ ኳስ ተቀብለ አንድ ተጫዋች ከአንድ ተጫዋች ጋር ከተገናኘ 1-1 ከሆንክ ጥለ ማለፍ አለብህ ይላል ህጉ ነው። እሱ ግን ወደኋላ ይመልስ ነበረ። ልክ ኳሱን ይዞ ወደኋላ ሲመልስ 3 ነው የሚሆኑበት። ኮነር ብራድሊ የነበረው ኢብራሂማ ኮናቴም ከአማካይ መስመር ከማካሊስተርና ከዞቦዛላዊ ከግራቨንበርግ አንዳቸው መጥተው ይጫኑት እና እሱን ሲተቸው ነበር። እና ቶፕ ተጫዋቹ ነው በማድሪድ መቀጠል የሚፈልግ ከሆነ ይህን ነገር ማስተካከል አለበት እያለ ቴሪ ዳንኤል ሀሳቡን ሲያጋራ ነበር። ሊቨርፑል እየመጣ ነው እንግዲህ እስከምን ድረስ ይሄዳል አብረን የምንመለከት ይሆናል።